የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ። አቦሽኝ አይደል? ሲጀመር ጸጉር ክብር ቢወድለት ኑሮ ቂጥ ላይ በቅ ነበር። መላጣነት የሊቅነት የትልቅነት ምሳሌ ነው። እኛ መላጣዎች ትላልቅ ሊቆች ነን። ስታይ ወንድ ነህ ግን የወንድ ብልት የለህ። ልጸልልህ 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው። አዎ እንዴት ናችሁ? ዛሬም እንደተለመደው ቀውጢ በሆኑ ቪዲዮዎች ተመልሻለሁ ጋይስ። ከዚህ በፊት አሁን ካሉ ቪዲዮ በፊት የሆነ ቪዲዮ አለና ስለ ፌሚኒስቶች ምናምን የሰራሁት ነበረ በጆርዲ ምናምን ዙሪያ። ጆርዲን ጥርግርግ እያደረኩ ኤቭሪባዲ ቴክ ኬር ቢኬርፉል አም ሲሪየስ። ፌሚኒስቶችን እነሱ ብቻ ሳይሆን ዩቲዩብ ራሱ በደንብ ነው ፕሮቴክት እያደረጋቸው ያለ ብሮ። ኧረ ቀላል የሆነ ጀማ አይደለም አንተ ፌሚኒዝም ምናምን የሚባል ነገር። በእርግጠኝነት ሪፖርት አድርገው በቃ አካውንቴን ዋርኒንግ ማለት ነው ገጭን የሰጠኝ አንተ ታድባሃል ምናምን ድጋሚ ብሰድብ ይዘጋል ምናምን ያለኝ ማለት በቃ ሪፖርት አድርገው ነው እንጂ ዩቲዩብማ መቼም ፌሚኒስቶችን እየሰደበ ነው ምናምን ብሎ አብጠርጥሮ አላገኘኝ። ኧረ ፌሚኒዝም ክብር ለፌሚኒዝም። ለማንኛውም ሀሳቤን ቀይሬያለሁ። ዛሬ የምናያቸው ቪዲዮዎች ላይ ፌክ ላፍ ነው እንትን ሳቅ ነው የምንስቀው። ገብቷችኋል አይደል? ልክ አንዳንድ ሰዎች ሪያክት ሲያደርጉ እንደሚያደርጉት ቪዲዮውን ለ10ኛ ጊዜ ካዩት በኋላ ከእናንተ ጋር ሲያዩት ብሎ ምናምን የሚስቁት ሰዎች እኔም እንደነሱ ነው የምስቀው። ሳሁን በዛውም እስኪ ፌክ ሳቅ ምን ይመስላል የሚለው መሳቅ ይቻላል አይቻልም የሚለው አሁን ቪዲዮዎችን ያለው ኩስምን ያሉ ቀልዶች እንኳን ቢሆኑ ፍርፍር ብዬ ነው የምስቀው። እናንተም ፌክ ሳቅ ለመሳቅ ታስመስላላችሁ ማለት ነው። አም ሲሪየስ። ወደ ቪዲዮ ምን እያወራት ነው ማለት ነው? የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይ ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ። አቦሽኝ አይደል? ምን ልሆንልሽ ወይንስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። ትመኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አይ በዚህ እንኳን አላስመስልም። የምር አስቆኛል። የልጅቷን ፈገግታ እያየሁ ነው አይደል? እንደዛ አይደለም ያላት። ለኔ ልንገራችሁ ያላት ስላሉ አሻንጉሊት መኪና እያወራት ነውና ፈገግቷ ፊቷ ላይ ያስታውቃል። ምን እያላት ነው ግን እንደዛ የሚያስቃት? እኔ እኮ በህይወቴ እንደዛ ሴት ስቆልኝ አያውቅም። አይዞህ ኦኬ here I come የገጠር ልጅ ፓርት 4 ይላል አባቴ። የገጠር ልጅ ነኝ። ያከበረኝ አከብራለሁ፣ ያላከበረኝ እንግዲህ በዚህ በመቆጫ ቂጡን ነው የምዋጋል። والله العظيم you are gay. Don't say this to me. والله you are gay. Oh come on donkey የገጠር ልጅ ነኝ። ሰው አትስደቡ የሚሰድ እንዴ ነው የምጠቅላችሁ? Oh my god ትቀምሰኛላችሁ። ቆንጆ የገጠር ልጅ መጣሁላችሁ። You are so beautiful. የገጠሯን ሰው ደግሞ ከተማችሁ መንጫጫት እንደጀመራችሁ ሰማሁ። ብትሳሉ ነው ሻሻ ትሳሉ አታገኙኝ። አንተ ያማህ የገጠር ልጅ ህፃን ነኝ እየሰራሉልም ሰርቻለሁ። ገጠር ልጆች ምንቁ ማለት ነው። መነሻችሁ ትውፊታችሁ ከገጠር ነው። አትራቁ ነ ሰማችኋ? እቺ አረንጓዴ ለብሳ ዛፍ የመሰለችዋ ነቃ ያለችው የገጠር ልጅ መሆኗ ነው አይደል? ተሸላሚ ገበሬ ነች መሰለኝ። ትንሽ ነቃ ያለ ነው። የገጠር ልጆች ነው አይወክሉም። የገጠር ልጆች የገጠር ልጆች እንደዛ ከየት ነው ፈተ የለቀቁ? ከየት ነው? ምንድነው አመጣጣችሁ? ምንጫችሁ? ስራችሁ? ግሳችሁ? ምንጫችሁ? ምን እኒማ የገጠር ልጆች አይደሉም። ማንኛውም የገጠር ልጅ እንደዛ አይደለም እንዴ? እንደዚህ ከየት ነው ፈተ የለቀቋችሁ? ኦኬ አሁን ዩቲዩብን ፈርቼ ነው እንጂ እነግር ነበር አናታናትን ል ነበር። ለማንኛውም ለመመሮች ሚመር እናንተ ባትኖሩማ እኔ እኮ ተቃጥለን ሞተን ነበር አባቴ። ሲጀመር ጸጉር ክብር ቢወድለት ኑሮ ቂጥ ላይ በቅ ነበር። መላጣነት የሊቅነት የትልቅነት ምሳሌ ነው። እኛ መላጣዎች ትላልቅ ሊቆች ነን። አመሰግናለሁ።
አው ልክ እኮ ነሽ በያ ሲጀመር ቂጥ ላይ ትላለ እንዳንተ ሌላ የሚበቅልባቸውን ቦታዎች የታይተ አለ ችግራችን እኮ እኛ መጽናኛ እናጠማን ማለባበስ አንደኝሽ ነን። በጣም ነው ያሳቀኝ። በጣም ነው የሳቁት። አይታችኋል እናንተ። ኦልራይት ቀጣይ ቪዲዮ ኢትዮጵያ ውስጥ ለመጨረሻ ጊዜ ብር አምባር በይፋ የታየው በ1920ዎቹ በወረርሽኙ ጊዜ ነው። በእርግጥ በ1970ዎቹ ላይ አንድ ሙሽራ ደርሶታል። እሱም በድንጋጤ ሞቷል። ሚስቱም ያለባል እስከ ዛሬ ድረስ ቀርታለች። ከዛ ጊዜ ጀምሮ እስከ ዛሬ ድረስ ኢትዮጵያ ውስጥ የሚሰበሩት ብር አምባሮች በጠቅላላ ፌክ መሆናቸውን ደርሰንበታል። ቀለማቸው ራሱ የሚመጣው ከቻይና እንደሆነ መረጃዎች ይጠቁማሉ። ቀለማቸው ብርቱካናማ ነው። በጣም የሚያሳዝነው እናት፣ አባት እንዲሁም ዘመድ አዝማድ ለዚህ ፌክ ብር አምባር እያሉ ማሽቃለጣቸው። ሰፊው ሕዝብ እንኳን ደስ አለ። እውነተኛው ብር አምባር ኢትዮጵያ ውስጥ ዳግም ፈለቀ፣ ተገኘ። የት አትለኝም? በዓለም ሲኒማ ነዋ። የመድረኩ ፈርጦች አርቲስት ሸዊት ከበደ፣ ሚሊዮን ብርሃኔ፣ ሰላማዊት ካሳዬ፣ አንተነህ ሞት ባይኖር በድንቅ የትወና ብቃታቸው የደመቁበት በቶፊቅ ኑሪ ተደርሶ በስጢፋኖስ ከበደ የተዘጋጀው ማስታወቂያ ነው። እንዲህ ስለ ብር አምባር ነው። ራስኪ ምንድነው ብር አምባር? እንዴት ነው ብር አምባር የሚሰበረው? የድሮ ብር አምባር ምንድነው? የአሁን ብር አምባር ምንድነው? አሁን ሲጀመር ብር አምባር ምንድነው? እኔ አያቴ ዳያሪ ላይ እንዳነበብኩት ከሆነ የድሮ ብር አምባር ለመስበር ራሱ ተራራን የሚያንቀጠቅጥ ጉልበት ሊኖር ይገባል የሚል መግቢያው ላይ የተጻፈ ነገር አንብቤ ያለው። ምንድነው ብር አምባር? እስካሁን ድረስ አልገባኝ። ያላገኘሁት ነገር ነው። እንዴት ነው የሚሰበረው? እንዴት ነው የሚሰባበረው? በዛ ላይ ደግሞ ብዙ ሰዎች አሁን ብር አምባር የታለ ያሉ ሲያለቃቅሱ ይሰማሉ። ዋት ኢዝ ብር አምባር? ከተሰበረስ እንዴት ነው የምንሰብረው? የት አግኝተን ነው ልንሰብረው የምንችለው? ቶፊቅ ኑሪን ያልከው ደራሲውን፣ በነገራችን ላይ ስለ ቶፊቅ ኑሪ ሲያወራ በጣም የሚመችኝ የቲያትር ደራሲ ነው። በእርግጥ አንድ ቲያትር ብቻ ነው ማቅለት ከመጋረጃው ጀርባ ማለት ስንት ቲያትር ብታዩት በቃ እኔ ከመድረክ ካልወረደ በጣም ነው የሚመች። ይህን ቲያትር ባየው ደስ ይለኛል። ባይዞኝ ኮሜዲ ነው በቃ አበደ ኮሜዲ፣ ምጸታ የሆነ ኮሜዲ። ተማሪዎች ፈተና ይሰጣቸዋል። ዩኒቨርሲቲ ቆይተው መውጫቸው ላይ ሌላ ፈተና ይሰጣቸዋል። ማስተርስ እና ፒኤችዲ መስራት ቢፈልጉ ሌላ ፈተና ይሰጣቸዋል። የዚህ ሁሉ ፈተና ዓላማው ምንድነው? ያንን ዕውቀት አግኝቷል አላገኘም የሚለውን ለማወቅ ምዘና ሰጥተህ አዎ ይሄ ሚኒመም የሆነውን ያንን ነገር ለመስራት የሚያስችለውን ዕውቀት አግኝቷል። 4 ዓመት ዩኒቨርሲቲ ውስጥ የቆየ ሰው ማወቅ ያለበትን አውቋል ተብሎ ሰርቲፊኬት ሰጣቸው። በዩኒቨርሲቲው ላይ እምነት ስለሌላችሁ ነው መውጫ ፈተና ያስፈልገው? ለንም እኮ አልኩ ማንም ኮንፊደንስ የለውም። እንዴት ነው አዳራሽ ውስጥ ሰብስቦ 60 እና 70 ጥያቄ በመስጠት ያንድን ሰው ትክክለኛ ዕውቀት ችሎታ መለካት የሚቻል? የፈተና አወጣጥ ዕውቀት ያላቸው ሰዎች የሚጠቀሙበት ሲስተም አለ። የትምህርት ስርዓታችን የኢትዮጵያን መልክ የሚመስል አይደለም። የተለየ ነገር ያለን ለማስመሰል መሞከሩ ነው የማይገባኝ። ለምንድን ነው ሁሉ ነገር ከውጭ መጣ የምናስመስለው ነው? የኛስ ነገር መውጣት የለበትም። ምንም የተለየ ነገር አይደለም። የተለየንም አለን እኮ የተለየ ነገር አለን። የትምህርት ስርዓቱ ይሄንን ይጋብዘን አይከለክልህም። ይብላኝ መግቢያውንም መውጫውንም ላልተፈተንሽ ገና የኔ ጌታ። እኔ መውጫውንም መግቢያውንም በሚገባ ልፌ አጠናቅቄያለሁ። ስራ የለም እንጂ። አንተ ምኑን ነው የተከስከው? እባክህ ከፍቅረኛዬ ጋር ተጣላሁ። እንዴ ለምን? የ5 ብር ካርድ ላክልኝ አትለኝም? እና ይሄ ምን ችግር አለው? ሲጀመር ጠርጥሬ ነበር። እንዴት?
ብሬን አይታ ነው የቀረበችኝ። በጣም አይደል እንደሚያስቀው። አምስት ብር ይዘህ እንደማድራት ለበለባለ። አይ ወንዶች ገንዘቤን ብላ ቀርባኝ ምናምን የምትሉ ወንዶች ለካ በአምስት ብር ካርድ ተጠይቃችሁ ነው እንደዛ አቧራ የምታስነሱት። አይ ወንዶች ቻሉ ፌሚኒስት ሴቶች ድሮም አቅሻለሁ አንቺን በየሄድሽበት ካገኘሽው ሰው ጋር ነው የምትጋደሚው። ኧረ ላሽ ያስቃል። እግዚአብሔር ሊጋደም እኮ ነው ተከትሎ ሄደዋል። ካገኘችው ጋር ነው የተባለው። የት ነው የማገኛት አሁን? አይ ይለፈኝ። ስታይ ወንድ ነህ ግን የወንድ ብልት የለህ። ልጸልልህ ና የመጣው ከነቀምት ነው። ወዲያው ከመጣ ይጸልህ ና ቶሎ ይጨመጨመ ለጌታ እስቲ በዚህ ለተደረቀስ ነው ሰውን ያስወጣ። ሃሌሉያ አትካሪ ሰማይ ሄድን ያውለው ሁሉም ነገር ቼክ አድርገን ማለት ነው። ናይስ አንተ ፈርተሃል። አይ በዚህ የፌክ ራሱ መሳቅ አይቻልም። አታነካካኝ። ቀጣይ ቪዲዮ እሺ ምንድነው የሚለው? ከፋሚሊ ጋር ሆነ ሙቪ ስታይ አሁን በደንብ ለመሳቅ ተዘጋጅ። እንኳን ትንሽ አስቃል። አንቺ ምን ፈልገሽ መጣሽ? ምን ፍለጋ መጣሽ? ወንዶች እኛን ጀማ ለማውራት የሚጠብቅባችሁ መስፈርት አንድ ቁመታችሁ ሜትር ከ2 ሊሆን ይገባል። ሜትር ከ2 ደግሞ ምንድን ነው? ከ2 ምን? መስፈርት 2 ጭራሽ ሁለተኛ አለው። አበቃችሁ። አካውንታችሁ ላይ 5 ቢሊዮን ሊኖር ይገባል። እስቲ አጣርቻ አልሰማሁሽም። ማን 5 ቢሊዮን ሊኖር ይገባል። ፈርሶ ምን ጨርሹ። መስፈርት 3 ጸዴ መኪና ሊኖራችሁ ይገባል። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ተረጋጉ፣ መስጨረስኩኝ። መስፈርት 4 እኔ እንደው ከእናንተ መካከል እንደ አንድ ቁም ነገር አንድ ደህና ነገር ልጣ ያበደ ቤት ሊኖራችሁ ይገባል። አይ ጆይ መከራ መስፈርት 5 ይሄ አሁን የዘረዘራችሁት ሀብት በሙሉ ኖሯችሁ እና ለእኔ በስሜ አዙራችሁት ጎረቤት ያላረጋችሁ እናንተን ማለት ነው። ይሄ ፌሚኒስት የመሰለ ፊት። ኦኬ አሁን ደግሞ ሌላ ሰደብክ ብሎ ዩቲዩብ ደግሞ ጋማ እንዳይለኝ እንጂ ታው ግን ዩቲዩብ ታው በነፃነት ላወራበት አታፍኔ ተው። songo yeye mombali nanga kasongo mbona wewe songa libala oh yeye kasongo mbona wewe mombali nanga
ኬት ፈቶ እንደሚያመጧችሁ ኬት እንደሚለቋችሁ የፍቅርሽ ወላፈን እየገረፈኝ አረ ወዴት ልሂድ መንገዱ ጠፋኝ ከት የምን መንገድ ጠፋኝ ነው እዚህ ጋር መንገድ ጠፋኝ ይላል እስኪ ናምበው በርጠሚዎስ ሰው ጠፋኝ ነው የሚለው ይፈለክታለሁ እሺ ይቅርታ እንጂ አስጀምሮ እንደገና የፍቅርሽ ወላፈን እየገረፈኝ አረ ወዴት ልሂድ መንገዱ ጠፋኝ ከት እንዴ ይቅርታ ያማል ይሄ ማነው አይው ያመጣልኝ በእናታችሁ ማነው አንተ አናቴ ነው ከፍለህ ይወድ እና ደግሞ እንደገና ድገም የፍቅርሽ ወላፈን እየገረፈኝ አረ ወዴት ልጩ ሰው ሁሉ ጠፋኝ ይሄንን ነው ብላክ በቃ አሁን ገና መጣሁ ዋው ካሜራው ኮይት ለሰላም ካንቺ ጋር ነው ከቶ ሌላ ሴት ላይ ዘን ካገኘ ከት አላመጣሁም የሆነ ሰው ምግብ ሰጠው ትችላለህ ድገመው ለዘላለም ካንቺ ምን እየሰራሽ ነው ቪዲዮ እኮ እየሰራው ነው ተዋቱን አንተ ዝም ብለህ ስራ ጀምር ለዘላለም ካንቺ ጋር ነው ከቶ ሌላ ሴት ላይ እኔ መጥራታንቻ አለቻ አበደችኛል ወይ አቤት ተዋት በቃ እሱ አንተ ዝም ብለህ ስራ እንዴ ለዘላለም ካንቺ ጋር ነው ከቶ ማን በኮንተንት ክሬሽን ዓለም ውስጥ የሆነ ስለ ኮንተንት ክሬሽን ሳስብ መጀመሪያ መጣሪ ሰውዬ ብሮ እንደተወለደ ነው ካሜራ ይዞ ኮንተንት ክሬት ማድረግ የጀመረው ስቲል አለ እንደዚህ አሁን በቃ በ3 በ4 አባስተውት በርጠሚዎስ ነው ብታይ ውፍረት ምናምን ማለት እና በያ ስቲል አለች በእምነቸው እግዚአብሔርን ኮንሲስተንሲ ዴዲኬሽን ከሱ ተማር ኮንተንት ክሬት ማድረግ የምትፈልጉ ሰዎች ቢኒያም አንተም ከሱ ተማር እኔም ከ3 ዓመት ከ4 ዓመት በፊት ነበር የጀመርኩት 4 ዓመት ሙሉ ተኝቼ ኖሬ ነው 5ኛ ዓመት ላይ የመጣሁት ሰነፍ ነኝ የዓለማችን ሰነፍ የመጀመሪያው ነኝ ምንም ችግር የለውም ዳይሬክተር እኔ ለገንዘብ ሳይሆን ለህሊና የምሰራ መምህር ነኝ ተማሪዎችን ከእውቀት ባለፈ ለስራ ብቁ ነው ማረጋቸው ምንም ችግር የለውም ምንም ዊ አር ሳር አለ ማርማር ሻውት ዊዛውት ኖ ሽንኩርት ማፊያ ኤሪያ ሞላ ሉዌ ነጭ ሽንኩርት ዝንጅብል አለ ዝንጅብል ቁራሌ በቃ አሁን ሰርቲፊኬት ሰጠሽ ወደ ስራ እንደዚህ አይነት ትምህርት ነው የምፈልገው ምን 12 14 16 ምናምን አመት ትጋጋጣል በቃ እንደዚህ ፕራክቲካሊ የሆነ ትምህርት አስተምረ ወደ ስራ thank you the teacher we all need thank you ሌሎች ትምህርት ቤቶችና አስተማሪዎች ከዚህ ልጅ አርአያነትን ብትወስዱ በጣም ደስ ይለኛል በደስተኝነት ማስተላለፍ እፈልጋለሁ መልእክት አንቺ ልጅ እየደወልሽ አትጨቅጭቅኝ እንደውም ብሎክ ነው ማድረግሽ ከዚህ በኋላ በምን እየደወልሽ እንደምትጨቅጭቅኝ እናያለን ከጀርባ ልትመጣ ነው አራራሽ በቲቪው ደወለችለት ሲም ካርድ ቪዚት ቲቪ አለ እንዴ ለነገሩ ጠንቋይ ልጅ አይደለች በዓለም አቀፍ ደረጃ 145ኛ በአገር አቀፍ ደረጃ ደግሞ 15ኛ ጊዜ የዓለም የአህዮች ቀን የተከበረውና እንኳን አደረሰ ማለት የምትፈልገው ሰው ካለ አንደኛ ወንድሞችና እህቶችን እንኳን አደረሳችሁ በያለው ከዛ በመቀጠል እናንተንም እነዛ አሬ ብር ነው የሚያስቀው ፌሚኒስቶች እንኳን አደረሳችሁ በቀጣይ ባሪፍ ቪዲዮዎች እንገናኛለን ይመቻችሁ